ይስጥልን ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በቅድሚያ ዋና አርዕስተ ዜናዎችን እነግራችኋለን። ጠቅላይ ሚኒስትሩ ከስልጣን በራሳቸው ፍቃድ መልቀቃቸው ታወቀ። በዜና ጥንቅራችን አካተናል። ባለስልጣን በኢትዮጵያ ቦሌ ዓለም አቀፋዊ አውሮፕላን ማረፋቸው ትኩረት ስቧል። እነዚህ ፕሬዝዳንት ማን ናቸው የሚለውንም በዜና ጥንቅራችን አካተናል። እስራኤል የጦርነት ዑደት ማብቂያ የለውም ተባለ። የተኩስ አቁም ስምምነት ቢደረግም ጦርነቶቹ ምንም አይነት ግልጽ ማብቂያና ዘላቂ ደህንነት ስኬት ሳይታይባቸው ቀጥለዋል። በዜና ትንታኔዎችን አካተነዋል። የተባበሩት አረብ ኤምሬት ለስድስት ሀገራት ዜጎች ቪዛ ፈቀደች። የተባበሩት አረብ ኤምሬት ለስድስት አዳዲስ ሀገር ዜጎች ለቤተሰቦቻቸው ከ14 እስከ 60 ቀን የሚቆይ የደረሱ ቅጽበት ቪዛ ለመስጠት መወሰኗን አስታውቃለች። እነዚህም ሀገሮች ኢንዶኔዥያ፣ ቪየትናም፣ ታይላንድና ፊሊፒንስ፣ ኬንያ፣ ደቡብ አፍሪካ ናቸው። የእነዚህ ሀገር ዜጎች መደበኛ ፓስፖርት ያላቸው መሆን ይኖርባቸው። በተጨማሪም አሜሪካ፣ አውሮፓ ህብረት፣ ዩናይትድ ኪንግደም፣ ሲንጋፖርና ጃፓን፣ ደቡብ ኮሪያ፣ አውስትራሊያና ኒውዚላንድ፣ ካናዳ የተሰጠው የጸና ነዋሪነት ፈቃድ ሬዚደንት ፐርሚነንት ያላቸው መሆን እንዳለባቸው ተገልጸዋል። አማራና የትግራይ ክልሎች ጨምሮ በሰባት የሀገሪቱ ክልሎች የሚከሰቱ ግጭቶች፣ የጸጥታና ደህንነት ስጋቶች ለሰብአዊ መብት ጥሰቶች ዋነኛ ምክንያት ሆኖ መቀጠላቸው የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ አስታወቀ። በዜና ጥንቅራችን አካተነዋል። በልማት ምክንያት ተፈናቅሎ ቤት ያላገኘ ካለ ስልጣኔን እለቃለሁ አሉ አቶ ግርማ ሰይፉ። የአዲስ አበባ ከተማ ውበትና አረንጓዴ ልማት ቢሮ ኃላፊ ኢዜማ ከፍተኛ አመራር አቶ ግርማ ሰይፉ በከተማዋ በተከወነ የኮሪደር ልማት ጋር ተይዞ መሬትና የቀበሌ ቤቶች ኖሯቸው ተገቢ ተተኪ መጠለያ ያልተሰጣቸው ዜጎች ካሉ በገዛ ፍቃድ ከስልጣን ለመልቀቅ ዝግጁ መሆናቸውን በይፋ አስታውቋል። በዜና ጥንቅራችን አካተናል። ቆይታችሁ ሰሙታላችሁ። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረግውን እንዳይረሱ። የደሙ ህትመትን በላጲስ መጥፋት አይችሉም። ለሀገራቸው ሉዓላዊነታቸው፣ ለህዝባቸው ሰላምና ለባንዲራቸው ክብር ሲሉ የከፈሉት መስዋዕትነት ፈጽሞ አይረሳም። ኢትዮጵያ መከላከያ ሰራዊት ያፈሰሰው ደም በታሪክ ገጾች ላይ ብቻ ሳይሆን በህዝብ ላይ ልብ ውስጥ ታትሞ ይኖራል። የእስራኤል የጦርነት ዑደት ማብቂያ የለውም ተባለ። የተኩስ አቁም ስምምነት ቢደረግም ጦርነት ምንም አይነት ግልጽ ማብቂያና ዘላቂ የደህንነት ስኬት ሳይታይባቸው ቀጥለዋል። በቴህራንና ዋሽንግተን መካከል የተፈረመ የመግባቢያ ስምምነት ለ3 ወራት የቆየ አሜሪካ እስራኤል ኢራን ጦርነት ካቆመ ከአንድ ሳምንት ባነሰ ጊዜ ውስጥ የእስራኤል ህዝብ ውሳኔ ውድቅ አድርጎታል። በቅርብ በተደረገው የህዝብ አስተያየት ጥናት እንደሚያሳየው 92 በመቶ የሚሆነው እስራኤላን በአሜሪካ ለዘመናት በዘለቀው ጠላት ውስጥ ሊቀናጁ የነበረው ድል አሳልፋ ሰጥታለች ብለው ያምናሉ። ከነዚህም ውስጥ ግማሽ ያሉ ደግሞ ዋሽንግተን ብታዝንም ባታዝንም እስራኤል በሊባኖስ በሂዝቦላ ጋር የምታደርገውን ጥቃት መቀጠል አለባት ብለዋል። እስራኤል በጥቅምት 7 2023 በሐማስ ከተመራው 1139 ሰዎች ከተገደለው ድንገተኛ ጥቃት ማግስት ጀምሮ በክልሉ በቀጠና ያለው ጦርነት እያካሄደ ትገኛለች። በጋዛ 73000 በላይ ፍልስጤማውያን በመግደል ሰፊ ግዛቶች ወደ ፍርስራሽነት በመቀየር የዘር ማጥፋት ወንጀል ፈጽማለች ተብላ ትወቀሳለች። በተጨማሪም በኢራን ላይ 2 ጊዜ ጥቃት የሰነዘረች ሲሆን በሊባኖስ በሺ የሚቆጠሩ ሰዎች ገድላለች። በሶሪያ ምድር ወራሪዎች አካሄዳለች። እንዲሁም በየመን የሚገኙ ሁቲ አማጽያን ላይ አልፎ አልፎ ጥቃት ሰንዝራለች። ምንም እንኳን ፖለቲከኞች ጦርነቱ የሚወራበት መንገድ ላይ ባይስማሙም በእስራኤል ፓርላማ ውስጥ ለጦርነት ያለው ድጋፍ ከፍተኛ ነው። የሀገሪቱ የቀድሞው ጦር አዛዥ ጋዴን አይዛንኮት በኢራን በተደረገው ጥቃት በቅርቡ 10 ዓመታት ውስጥ የተደረገ እጅግ ፍትሃዊ ጦርነት ሲሉ ገልጸውታል። የሊበር ተቃዋሚ መሪ ያር ላፒድ ጥቃቱ የደገፉ ሲሆን አሜሪካ በኢራን ስምምነት ማድረጓ ግን እስራኤል ውጭ ጉዳይ ደህንነት ፖሊሲ ትልቅ ውድቀት ነው ሲሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁን ተጠያቂ አድርገዋል። ምንም እንኳን ሀገሪቱ ላለፉት 3 ዓመታት ቀጣይነት ባለው ጦርነት ውስጥ ብትቆይም እስራኤል አሁንም ካለችበት ሁኔታ የበለጠ ሰላማዊ ሆናለች ብለው የሚያምኑ ጥቂት ናቸው። በጋዛ ሐማስ አሁን ሰፊ ቦታ እየተቆጣጠረ ሲሆን በኔታንያሁ አባባል በጥቂት ቀናት ውስጥ ይወርቃል የተባለው የኢራን መንግስትም እንደጸና ነው። ተንታኞች እንደሚልክ ከሆነ ይህ ዘላለማዊ የሚመስለው ጦርነት ግፊት የሚቀሰቅሱ የእስራኤል ወታደራዊ ሁኔታዎች ከጥቅምት 7 ጥቃት በኋላ በህዝቡ ስነ ልቦና ላይ የመጣው መሰረተ ለውጥ ናቸው ሲል አልጀዚራ በዘገበው አሳውቋል። ከእስራኤል ይፋዊ ጉብኝት የተመለሱት የሶማሌላንድ ፕሬዝዳንት አብዱራህማን መሐመድ ኢሮ በቴል አቪቭ መልሰው ወደ ሀርጌሳ ከመሄዳቸው በፊት አዲስ አበባ ማረፋቸው የበረራ መረጃ አመላክተዋል። ፕሬዝዳንቱ ከኢትዮጵያ ባለስልጣን ጋር ስለመገናኘታቸው የተረጋገጠ ባይኖርም አዲስ አበባ ማረፊያቸው ኢትዮጵያ ሶማሌላንድ ውስጥ ለውስጥ ግንኙነት እያጠናከረ ባሉበት መሆኑን ትኩረት ስበዋል እና የትግራይ ክልል ጨምሮ በሰባት የሀገሪቱ ክልሎች የሚከሰቱ ግጭቶች፣ የጸጥታና ደህንነት ስጋቶች ለሰብአዊ መብት ጥሰቶች
ዋነኛ ምክንያት ሆኖ መቀጠሉን ኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ አስታወቀ። ኮሚሽኑ በአራት ክልሎች ባሉት በርካታ አካባቢዎች የዘፈቀደ እስር እየተፈጸመ መሆኑን ገልጿል። ኮሚሽኑ እነዚህ ሰብአዊ መብት ሰነዶች ይፋ ያደረገው ለፓርላማ ባቀረበው የ11 ወራት የስራ ክንውን የሀገሪቱ ሰብአዊ መብት ሁኔታ በዳሰሰ አንኳሪ ሪፖርቱ ነው። በተጠሪነቱ ለህዝብ ተወካይ ምክር ቤት ኢሰመኮ የሰብአዊ መብት ጉዳዮችና የኮሚሽን የስራ አካሄድ በተመለከተ ሪፖርቱ ለፓርላማ እንደሚያቀርብ በ2012 እንደገና በወጣው የኮሚሽን ማቋቋሚያ አዋጅ ተደንግጓል። ባለ 14 ገጾች የተዘጋጀው ኢትዮጵያ ኢንሳይደር የተመለከተችው የዘንድሮ ሪፖርት ከሆነ ግማሽ ያሉ ከፊሉ የሸፈነው በሀገሪቱ ያለው የሰብአዊ መብት ሁኔታ ነው። ኢሰመኮ ክፍተቶች፣ ተግዳሮቶች በተዘረዘረበት ሪፖርት ክፍል ከሰብአዊ መብት ማስፋፋትና ጥበቃ አንጻር አጠቃላይ አንድምታ ያለው ሁለት ጉዳዮች ጠቅሷል። የመጀመሪያ የተለያዩ ክልል የሚከሰቱ ግጭቶች እንዲሁም የጸጥታ ደህንነት ስጋቱ የሚመለከት ሲሆን በግጭቱ ቀጠናው ውስጥና ውጭ የሰብአዊ መብት ጥሰቶች የሚፈጽሙ አካላት ተገቢው ምርመራ አለማድረግና ተጠያቂነት አለማድረግ ኮሚሽኑ በሁለተኛ የጠቀሰው አንኳር ጉዳይ ነው። በልማት ምክንያት ተፈናቅሎ ቤት ያላገኘ ካለ ስልጣኔን እለቃለሁ አሉ አቶ ግርማ ሰይፉ። ኃላፊው ከሪፖርት ጋዜጣ ጋር ባደረጉት ሰፊ ቆይታ በልማት ሂደት ተፈናቅሎ ምክር ቤት ያልተሰጠውና ምትክ ቤት ያላገኘ አንድም ህጋዊ ነዋሪ አለመኖሩን በልበቡኑለት ገልጸዋል። በመንግስትነት ፓርቲያቸው ላይ የሚሰነዘሩ የተለያዩ ትችቶች የተከላከሉት አቶ ግርማ ሰይፉ የተከወነው ታላቅ የልማት ስራ ለውጭ አካላት ሳይሆን ለሀገርና ለወገን ዘላቂ ጥቅም ተብሎ የተሰራ መሆኑን አብራርተዋል። የቢሮ ኃላፊ በሂደት ውስጥ ለአስተዳደራዊና ከተለያዩ ተያያዥ አሰራሮች ጥንቃቄ ጉድለት የተነሳ በደልና እንግልት የደረሰባቸው ወገኖች መኖራቸውን ባይሸሽጉም መሰረታዊ የቤት ምትክ ጥያቄ ግን ሙሉ በሙሉ ምላሽ ማግኘቱን አረጋግጠዋል። ይሁን እንጂ በተለያዩ ምዕራፎች የተካሄደው ይህ የኮሪደር ልማት ከዋና ከተማ ገጽታ ዘመናዊነት ከፍተኛ ደረጃ የቀየረ መሆኑን ቢታመንም በቂ ቅድመ ዝግጅት አልተደረገበትም፣ በግልጽነት ይጎድለዋል፣ እንዲሁም ተመጣጣኝ ካሳና ምትክ አልተሰጠንም በሚሉ በርካታ የህብረተሰብ ክፍሎች ተደጋጋሚ ቅሬታ ሲያሰሙ መቆየታቸው ይታወሳል። ሊዙ ጠቅላይ ሚኒስተር ኬር ስታመር ስልጣን ሊለቁ ነው። ጠቅላይ ሚኒስተር ኬር ስታመር በሊበር ፓርቲ መሪነትና ከብሪታንያ ጠቅላይ ሚኒስትርነት እንደሚለቁ ይፋ አደረጉ። ከስልጣናቸው እንዲለቁ በገዛ ፓርቲያቸው ከፍተኛ ጫና ውስጥ የሰነበቱት የ63 ዓመቱ ጠቅላይ ሚኒስተር ውሳኔያቸው ዩናይትድ ኪንግደም ንጉስ ቻርልስ ሶስተኛ እንዳሳወቁ ተናግረዋል። ኬር ስታመር ዩናይትድ ኪንግደም ጠቅላይ ሚኒስትር የሆኑት በጎርጎሪያን 2024 ፓርቲያቸው ከፍተኛ ውጤት የሀገሪቱ ጠቅላላ ምርጫ ካሸነፈ በኋላ ነው። ይሁንና ባለፉት ሳምንታት በመንግስታቸው ውስጥ የተሾሙ ባለስልጣን ድጋፍ አጥተው ከፓርቲ መሪነት ሆነም ከጠቅላይ ሚኒስትር እንዲለቁ ግፊት ሲደረግባቸው ቆይተዋል። ዛሬ ረፋዱ ይህን ውሳኔ ይፋ ያደረጉት ዩናይትድ ኪንግደም ከ10 ዓመት ውስጥ ሰባተኛው ጠቅላይ ሚኒስትር እንድትጠብቅ አድርጓታል። ሊበር ፓርቲ አዲሱ መሪ እስኪመረጥ ድረስ ኬር ስታመር ከስልጣን ይቆያሉ። ቀጣይ የሊበር ፓርቲና የብሪታንያው ጠቅላይ ሚኒስትር እጩ መምረጥ የሚጀምረው ሐምሌ 4 2018 እንደ ኢትዮጵያ አቆጣጠር ሲሆን ስታመር ገልጸዋል። ሂደቱ በአንድ ሳምንት ውስጥ ተጠናቆ ሐምሌ 9 ቀን 2018 ብሪታንያ አዲሱ ጠቅላይ ሚኒስትር ልታገኝ ትችላለች። ትናንት እሁድ የተካሄደው ምርጫ አሸናፊ የብሪታንያ ፓርላማ አባል የሆነው የቀድሞው የማንቸስተር ከተማ ከንቲባ አንድን በርሄም ስታርመር ይተካሉ ተብሎ ከፍተኛ ግምት ተሰጥቷቸዋል። አንዴ በረሃም በዚህም ቀደም ሁለት ጊዜ የሊበር ፓርቲ መሪ ለመሆን ተወዳድረው ነበር።